ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የግንባታ ፕሮጀክቶች በተያዘላቸው ጊዜና ዋጋ የማይጠናቀቁ በአመራሩ ችግር እንደሆነ ተነገረ። የግንባታ ፕሮጀክቶች በተያዘላቸው ጊዜና ዋጋ ለመጠናቀቃቸው የኮንስትራክሽን ኢንዱስትሪው ክፍተት ኖሮበት ሳይሆን በአመራሩ ችግር መሆኑ ተገለጠ። የኮንስትራክሽን ማኔጅመንት ኢንስቲትዩት የጥናትና ምርምር ግኝቶች ላይ ያተኮረ የምክክር መድረክ ሰኞ ታኅሳስ 13 ቀን 2018 ዓ.ም ሲያካሄድ በመድረኩ የተገኙት የኢንስቲትዩቱ ዋና ዳይሬክተር ታምራት ሙሉ በሀገሪቱ የሚከናወኑ ግንባታዎች በተያዘላቸው ዋጋና ጊዜ እንደማይጠናቀቁ፣ ለዚህም ምክንያቱ የአመራሩ ችግር መሆኑን ተናገሩ። በኢንዱስትሪ ውስጥ ላለነው ጭምር አንገታችንን እንድንደፋ የሚያደርግ ችግር ነው ያሉት ዋና ዳይሬክተሩ ከዋጋና ከጊዜ ባለፉ ጥራታቸው የጠበቁ ግንባታዎች አለመከናወናቸው ሌላኛው ችግር መሆኑን ገልጸዋል። የሀገሪቱ የኮንስትራክሽን ኢንዱስትሪ አቅም የለውም ማለት እንዳልሆነ፣ ነገር ግን በዲዛይን በግንባታ ውስጥ የሚሰማራ የፕሮጀክት አመራር ችግር መሆኑን ገልጸዋል። በማሳያነትም ሲገልጹ ሙሉ በሙሉ በሀገር ውስጥ ባለሙያዎች የሚከናወኑትና በጠቅላይ ሚኒስትር አብይ አህመድ የሚመሩ የግንባታ ፕሮጀክቶች አፈጻጸምን መመልከት ይገባል ብለዋል። ችግሩን ለመፍታት ኢንስቲትዩቱ ፕሮጀክቶችን በዘመናዊ መንገድ ለመምራት የሚያስችል የፕሮጀክት ማኔጅመንት ስልጠና እንደሚሰጥም አስረድተዋል። በተጨማሪም ዘርፉን በጥናት በተደገፈ መንገድ ለማስተካከል ከተለያዩ ዩኒቨርሲቲዎች ጋር በጋራ መሆን ጥናቶችን መደረጋቸው፣ ከእነዚህ ጥናቶች መካከልም ኢንዱስትሪው እንዲያድግ እንቅፋት ሆኖ የቆየው ለአማካሪ መሐንዲሶች የሚፈጸመው ክፍያ ስርዓት እንዲዘረጋለት የሚያደርገው ይገኝበታል ብለዋል። የክፍያ ስርዓቱ ባለመኖሩ አማካሪ መሐንዲሶች የፈለጉትን ዋጋ ያቀርቡ ነበር። አሰራር መስሪያ ቤቶች አማካሪው ያቀረበውን ዋጋ የሚለኩበት የሚወስኑበት ማጣቀሻ አልነበራቸውም። በዚህ ምክንያት ዘርፉ ችግር ላይ ወድቆ ነበር በማለት አብራርተዋል። በጥናቱ ዓለም አቀፍ ተሞክሮዎች ከሀገሪቱ ነባራዊ ሁኔታ ጋር በማጣጣም በውሃ፣ በመንገድ፣ በህንፃ ግንባታዎች ተዘጋጅቶ ሲገመገም መቆየቱንና የክፍያ አሰራር ስርዓት እንደተዘረጋለትም ገልጸዋል። ለኮንስትራክሽን ዘርፉ የሚሆኑ አማራጮች ቴክኖሎጂዎች መጠቀም የሚቻልበት ሁኔታ የሚያመላክተው ጥናት ለሌላው መሆኑን የገለጹት ዋና ዳይሬክተሩ በተመጣጣኝ ዋጋ የሚገነቡ ቤቶች ለዚህ የሚረዳ ቴክኖሎጂ ወደ ሀገር ውስጥ ለማስገባት ለመተግበር ከ1 ዓመት በፊት ጀምሮ ጥናት እየተደረገ መሆኑን ሳይጠቅሱ አላለፉም። በሕዝብ ተወካዮች ምክር ቤት የኢንዱስትሪ ማዕድን ጉዳዮች ቋሚ ኮሚቴ ሰብሳቢ መሐመድ አብዱ በበኩላቸው በከተማ መሰረተ ልማት ተጠሪ ተቋም የሆነው ኢንስቲትዩቱ በዘርፉ ተሰማርተው የሚገኙ ባለሙያዎች የማሰልጠንና የኢንዱስትሪውን ችግር ለመፍታት የሚያስችሉ ጥናቶች የማካሄድ ኃላፊነት እንዳለበትም አሳስበዋል። የኮንስትራክሽን ዘርፉ ችግር ውስጥ የቆየ መሆኑንና ጣልቃ በመግባት ማስተካከል የሚጠይቅ መሆኑን የኢንስቲትዩቱን መቋቋም ለዚህ ዓላማ እንደሆነም ተናግረዋል። በሀገሪቱ የሚካሄዱ የግንባታ ፕሮጀክቶች በተያዘላቸው ጊዜ እና በጀት መጠናቀቃቸው በሚመለከት ቋሚ ኮሚቴው ክትትል እንደሚያደርግም ከባለሙያው ጥረት ጀምሮ ያሉ ችግሮች ለመፍታት ከኢንስቲትዩቱ ጋር በጋራ እንደሚሰራ ገልጸዋል። በተጨማሪም ሳይጠናቀቁ ለረዥም ጊዜ የቆዩ በተለይም የመንገድ ግንባታ ፕሮጀክቶች መከታተል አቅጣጫ እየሰጠ እንደሚገኝም ሰብሳቢው አስታውቀዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።